ወር ድረስ ሊያቸውና እኔ ባላህ ጠይቃቸዋለሁ ካልሰጡኝም ትቼ እወጣለሁ። አይደለም አንድ ነገር እኔን አዳምጪ። አንድ ነገር አዳምጪ፣ በደንብ ጆሮ ሰጥሽ አዳምጪ። ጁማአ ቀን እነሱ አላህን የሚፈሩበት ቀን አለ። ከሶላት የሚመለሱበት ቀን ወይ ደግሞ ወደ ሶላት ሊሄዱ ሲሉ ቁርአን ያዥና አላህን ፍሩ አቱኒ ፍሉዜን ብሬን ስጡኝ ብለሽ ተንበርክከሽ ጠይቂያቸው። በጣም ነው የሚፈሩት። ሰውየው የጁማአ ዕለት ጀለባያውን አልጎ ሊሰግድ ሲሄድ እግሩ ላይ ወደቂ ለምኝ። አሁን የምንልሽ እኮ በህግ የማይጠየቅ ነገር ስለሆነ ነው። በመተት ውስጥ ስለቆየሽ መተት ለምን አረጋችሁባት ብሎ የሚጠይቅ አካል ስለሌለ ህገ ወጥ ስለሆንሽ ነው ማውራትም አይሰሙም። እንደዚህ አይነት ነገር ቢያውቁ አስለን ከሀገሬም የመውጣት እድሌ በጣም። ስለዚህ በቃ አሁን እግራቸው ላይ የጁማአ ዕለት እግራቸው ላይ ቁርአን አለሽ አይደል? ቤት ቁርአንሽን ያዥና ባላው ነው ባላው ይሆንባችሁ። ያው ቋንቋ ትችያለሽ። 25 ዓመት 22 ዓመት 23 ዓመት የተቀመጥሽ ሰው ነሽ። ቁርአን ያዥና ቁርአንሽን ጭንቅላትሽ ላይ አርጊና ኦይ በቃ እኔ ስጡኝ፣ እኔ ታምን፣ በቃ እኔ ወደ ሀገሬ ልግባ ባካችሁ፣ እዚህ እድሜ በቃ ሰውየው ሊሰግድ ሄዶ ማለት ነው አላሁ አክበር ሲል አይኑ ላይ ነው የምትመጭበት። አይኑ ላይ የለመንሽው ቁርአን ተሸክመሽ ነው የለመንሽው። አንዳንዴ ሲስተም ተጠቀሚ እንጂ ጥበብ ተጠቀሚ። እሺ ግን በቃ አላሁ እሺ ሳሚዬ በቃ አላሁ አክበር ብሎ ሰግዳን ሲጀምር አንቺ ነሽ ባይል የምትመጪው። አዎ እላለሁ። በቀደም እኮ ሀታ ይሄንንም እንደዚህ ሊል የቻለው አንተ ጋር ከገባው በኋላ አንተም ተቆጣኸኝ። ማለት 15 ቀንሽ ካወኩሽ አሁንስ ምን እየሰራሽ ነው ምናምን ስትል እኔ ያለሁበትን ማቀው እኔ ሰዎቹ እንደዚህ የሚፈለቀቁ ሰዎች አይደሉም። ደግሞ ብቻዬን አይደለሁም፣ ሌሎችም አሉ ማለት ፊሊፒኖች ምናምን አሉና ያው የነሱ ትንሽ ነው የተወሰነ ወራት ምናምን ነው በወር ነው የነሱን ይሰጣቸዋል ኤምባሲም ስላላቸው እና ጠየቁት፣ ነገርኩት። እኔ መሄድ እፈልጋለሁኝ ያ በዚህ ሀገር ቋንቋ ያው ማውራት ስለማልፈልግ ድምፄንም ስለሚያውቁት ሊሰሙት ይላሉ። በጣም አሰቃያችሁኝ፣ ወንጀል ነው ተአዘብት ምናምን ብዬ ነገርኩት። ከዛ እኔ ብርሽን በልቼ አውቃለሁ እሰጥሻለሁ ያለኝ። ከዛ በቃ ተናነቀኝ። ያው ማልቀስ ስለሆነ ስራዬ ገብቼ በጣም አለቀስኩኝ ማለት ነው። ከዛ እየተጣራ ነበረ እና እንዴ ያኛው አይደል እንዴ አንቺ ፕሮፋይል ጌታ እንትን አልኩኝ በእንባ ምናምን ታጅቤ ጀደስ አድርጎ ሲጠራኝ ፊቴን ታጥቤ መጣሁ። ግን ፊቴ ያስታውቃል፣ አይኔ ምናምን አብጧል። ፊቴ ለቅሶ እንባ ነው ምናምን ሶፍት ምናምን ይዣለሁ። ምንም አላለ። የሆነ አሲር ምናምን አዞኝ ነበረ። ዝም ብሎ አየኝ። አቤት ምን ልታዘዝ ምናምን ስለው አሲር ፈልጋለሁ አለ። ያኔ ያው የለቅሶ እንደዚህ የመነፋነፍ የማልቀስ ፊቴ ምናምን ስላየ በቃ አልጠጣም፣ አልፈልግም። ምን አሞሻል አለኝ። እንዴ ምን ያመኛል? የምትናገረው ነገር በጣም ያሳምማል። ለምንድን ነው እንደዚህ የምታሰቃዩኝ? አላህን አትፈሩም እንዴ? የውመል ቂያማን አትፈሩም ምናምን ስለው ዝም አለና እታች ሂዶ መጣ። ላይ ነው የሰራተኞች ክፍል ያለበት። መጣና ጠራኝ። አቤት ምናምን ስለው አሁን ልስጥሽ 15,000 ብር አለኝ። በዚህ አንተ ጋር 15 ቀንሽ ነው ምናምን ካልከኝ በኋላ ማለት ነው። አይኔ 15,000 አልፈልግም፣ ሀገር መሄድ ነው የምፈልገው። አሁን ከሰጠኸኝ ነገ ትኬት ቆርጬ እሄዳለሁ አለ። ከዛ ዝም ብሎ አየኝና ኢንሻአላህ በቅርብ ጊዜ እሰጥሻለሁ ምናምን አለኝ። ያኔ ማልቀሴንም በጣም እንደተሰማኝ ምናምንም አውቋል እሱ ማለት ነው። ከዛ ለሴት ደግሞ እኔ የምነግርሽ በቀደም ይሄን ነግርሽ ማለት 15,000 ልስጥሻለሽ። አሁን ደግሞ ሲስተም ተጠቀሚ። ድራማቲክስ በቃ ይሄ ሀቅሽ ነው። ይሄ ላብሽ ነው፣ አላህ የሚያውቀው ላብሽ ነው። እኔ ልንገርሽ ቁርአን ያዥና በጁማአቸው ቀን አልቅሽና ተቀበያቸው እባክሽ። አንቺ ልጅ እኔ በጣም እየፈራሁ በቃ ግዴለሽ። አሁን የምነግርሽ እሺ በይኝና አድርጊ። ምን ይጎልብሻል? ምን ይቀርብሻል?
በቃ ያው ማለት ሰዎቹ እንደዚህ እንግዲህ እኮ ይሰግዳሉ። ያኔ ግን ምንድነው ረመዳን ውስጥ ማለት ነው። በረመዳን እንግዲህ አንድ ሰው አላህን የሚፈራ ሰው በረመዳን አብሮ ጾሞ በረመዳን የጾም ምግብ እየሰራ እኛ ሙስሊሞች በጣም የተከለከለ ነው። ለኔ ሳይሰጥ ለነሱ ሰጠ እና እነዚህን ምን ትላቸዋለህ? ያኔ በኔ ሃይማኖት እንኳን የማይመሳሰሉትን እነሱ አሁን አያት እኔ ልንገርሽ፣ ግማሽ ነው የለቀቀሽ እንጂ ግማሽ እንዳለቀቀሽ እየተሰማኝ ነው። አሁን አንቺ ሰው የሚነግርሽን አድርገሽ መፍትሄ ማግኘት ነው የሚሻልሽ። አድርጊውና እርግጠኛ ነው ውጤቱን ትነግሪኛለሽ። እሺ ላላ አድርጊው 30 ሚስጥሽ 20 ሚስጥሽ 40 ሚስጥሽ በቃ ቁርአን ያዥና ለምኝ እኔ ልሞት ነው ሰው ሀገር ላይ እባክህን አላህን ፍራ፣ በቃ ኢቂያማን ፍራ ብለሽ እየየበይ እንባሽን በደንብ አዘርግሪው። እንባሽ እንኳን ቢካልሽ ነጭ ሽንኩርትና ቪክስ ተጠቀሚ። ኦይ እንኳን ዘንቦብሽ እንደውም ነኝ። አረ በቃ አልቅሽና እየየ ብለሽ ኡይ ብለሽ ተቀበይ። እርግጠኛ ነኝ ይሰጥሻል። 30 40 50 ሺህ ይሰጥሻል። ግን ነግሯት ነው መሰለኝ ሴትዮዋ ስትመጣ በቀደም ሴትዮዋ ስትመጣ ብር ጠየቅሽ ወይ ለምንድን ነው ማጠየቂው ስልሽ እሺ ጠይቃለሁ ብለሽ ሂደሽ መፍትሄ አገኘሽ አላገኘሽም? አዩ ማለት አገኘሽ። እዩ ካገኘሽ አሁን ያን ቀን የነገርኩሽ ነገር 15000 ብር ካመጣ አሁን የምነግርሽ ደግሞ 30 ሺህ ያመጣል። ከምንም አይሻልም? ቁጭ ባልሽ ቁጥር አንድ ቀን ሌላ ታሪክ ውስጥ ነሽ። እኔ ባህሪሽን አውቀዋለሁ። ለዚህ የዳረገሽ እልክሽ ነው። እልከኛ ነሽ። ሴትዮዋን ልታንቂያት ስትሞክሪ ነው መተት ያደረገችብሽ። ስለዚህ አሁን ያ ነገር ከተደገመ ህይወትሽ ነው የሚመሰቃቀለው። ያድሱብሻል። ነግሬሻለሁ። ለምኛቸው አልቅሽ እየየ በይ ቁርአንሽ ይዝሽ በቃ ትናንትና አለቀሽ ደንግጦ ነው የተመላለሰው እታች ላይ ያለው አይደለ? አሁን ደግሞ ድጋሚ በጁማዓ ቀን ግቢባቸው። ጁማዓ ቀን ጠብቀሽ እግርሽ ተንበርክከሽ ቁርአን ይዘሽ እነሱ የሚገቡበት ነው የሚያጡ። ነግሬሻለሁ። አንድ ቢሆን እሷን በጣም እፈራታለሁ። ነግሯት ነው መሰል ስትመጣ አፈረፈች። ሁለት ቀን ምንም ያለው እሷ በሌለችበት ቀን ነው መጠየቅ ያለብሽ። እሷ በሌለችበት ቀን ነው የጠየኩትም ጠብቄ። የዛን ቀንም እሷ በሌለችበት ቀን ነው ጠየቅ። አለበለዚያ ማለት ነው ሂዳ ብር እየጠየቀች ነው ብላ ድጋሜ ታድስብሻለች። እኔ የምፈራው እሱ ነው። ኢንሻአላህ እንደው መድኃኒዓለም አባቴ እንደው በስመ አብ ወወልድ ወመንፈስ ቅዱስ እንደው በመቼ ቀን ያወቅኩሽ አንቺ ልጅ እኔ በህልሜ ሁሉ ትመጭብኛለሽ እኮ እፈራለሁ። በጣም ነው የምታሳዝኝ። እንዴ በጣም ከባድ ነው ያንቺ ነገር። እና አሁን ቢያንስ ገንዘብሽን ይዘሽ እንደው ሰው ሀገር ላይ አገርሽ ላይ እኮ በቃ አሁን የበቀደሟ ራሱ 15000 ብር እኮ ቢያንስ እንኳን ምንም ኢትዮጵያ እኮ ቡና ሻይ ቡና የሆነች እኮ የሆነ ቦታ አነስተኛ ዝቅተኛ የቀን ስራ የሚሰሩ ቦታ ሽሮ መስሪያት 600 700 ሺህ ብር ነው። እሺ ወንድሜሽ ሰው የሚነግርሽን ስሚ እባክሽን፣ ስለ መድኃኒዓለም ብለሽ ምን አለ በቀደም እሺ ብለሽ ተቀብለሽው ቢሆን ነው። ያንን ከሰጠኝ ይረሳኛል። ያንን ከሰጠኝ ድጋሚ አሁን አንቺ የምታስቢውን እኮ ነው የምትነግሪኝ ያለሽው። ገባሽ? አሁን ግን የተለየ ነገር ነው አሁን አይምሮሽ ላይ መምጣት ያለበት። በየጊዜው አሁን ወንድሞችሽ እህቶችሽ ካጠገብሽ አለን በቃ ሩጠን መተን ባናወጣሽ ሐሳብ በመስጠት እንረዳሻለን። ቀላል አይደለም። 50 ሺህ ሪያል ከዛ በላይ ነው። እነሱ 10 ዓመት እድሜሽን በነፃ በመተት አገልግለውብሻል። አሁን ደግሞ የራስሽ ጊዜ ነው ያለው። እኔ የምፈራው እቺ ሴትዮ እንደው እንዳታደስብሽና እንዳትቀሪ ነው የምፈራው። ኢንሻአላህ ጠይቃለሁ፣ እነግርሃለሁ። አውሩ ሌሎቻችሁ ደግሞ ተቀበይ። ህፃን ልጅ የያዘውን ይዞ ነው የሚያለቅሰው። ታፕታፕ ኮፒ ሊንክ ሼር አድርጉት። ከፕሮፋይል አጠገብ ያለውን የልብ ቅርጽ እየነካችሁ ሜምበር ሁኑ።
ኮፒ ሊንክ ሼር ፎሎ አድርጉ። አዲስ ቻናል ነው የመጀመሪያው ቻናል የተዘግቶ አዲስ ቻናል ከፍቼ እየታገልኩ ነው ያለሁት። ከከፈትኩት አሁን 3 ወሬ ነው ገና 30 ሺህ አልሞላም። እባካችሁን ፎሎ አድርጉት። ለእናንተ ነው የሚጠቅማችሁ። ከእናንተው ጋር ነው ያለሁት። ወንድማችሁ ነኝ። ግዴላችሁ። እውነቱ ይሄ ነው። ፎሎ አድርጉኝ። ሳሚ እንዴት አመሻችሁ? እግዚአብሔር ይመስገን። ማራኪ እንዴት ነሽ? ደህና ነሽ ወይ? ደህና ነኝ እግዚአብሔር ይመስገን። ሰላም ናችሁ? እቺ እህታችን ከ23 እና ከ24 ዓመት በኋላ ወደ ሀገሯ ስትገባ አንቺ እግዚአብሔር ረድቶሽ ከስደት እግዚአብሔር አውጥቶሽ ከዚህ ስቃይ አውጥቶሽ እግዚአብሔር በሀገርሽ ላይ ምርጥና የተሻለ ሰው እንድትሆኝ ያደረግሽ አምላክ እቺ እህታችን ወደ ሀገሯ ስትገባ 23 እና 24 ዓመት ሀገሯን አታውቀውም ምን አይነት ሁኔታ ላይ እንዳለ። ምን ታግዣታለሽ ማራኪ? እኔ በጣም ስለምወድሽ አንቺ አታሳፍሪኝ። ምን ታግዣታለሽ? ኢትዮጵያ ታውቃታለህ? መጀመሪያ ታውቃታለህ አይባልም፣ ግን እንዴት ለምን እንደዚህ ሆነች? 23 ዓመት ድምፅሽ ማይክሽን አስተካክል። እሺ 23 ዓመት መሬት ሰው ቤት ማለት ሰው ሀገር ላይ የት ማናት? ሄለን ናት። ታች ሀያት በስመ አብ ወልድ እና ቤተሰብም የላት። ምን አላት? ቤተሰብ ቢኖራትማ እዚህ ሀገር በስብሳ ስትቀር ዝም ብሎ ያባት ነበር። አፈር ልብለው መጮህስ ያለበት ላንቺ ነበር። እኔ ቤቴ ያስቀምጣታለሁ የምችለው እሱ ነው። እስከምትስተካከል ድረስ እኔ ጋር አስቀምጣታለሁ እንደ እህት እንደ እናት አድርጌ። እግዚአብሔር ያክብርሽ። አግዣት። አዲስ አበባ ማንም የላትም። ትምጣ እንጂ ችግር የለም። ባይሆን ያው ዘመኑ የከፋ ስለሆነ የሆነ ነገር ክፈችላት፣ የሆነ ነገር እንድትደራጅ አድርጊያት። አንቺ ደግ ሰው ነሽ፣ ቀና ሰው ነሽ፣ አውቅሻለሁ። እስከምትሰራ ድረስ ከኔ ጋር ሙያ እየተማረች እኔ ማሰራታለሁ፣ ከኔ ጋር ትሆናለች። እዚህ አዲስ አበባ ዋናው ማረፊያ ነው። ታውቀዋለህ አይደል ሳሚዬ? ዋናው ማረፊያ ነው። ከዛ በኋላ ደግሞ የራሷን ቢዝነስ እንድትጀምር አረጋታለሁኝ። ትሰራለች። አይዞህ ወይ ደግሞ የሆነ ኮፊ ሃውስ ከፍቼላት ወይ እንድትሰራ አረጋታለሁ። ጎበዝ ከሆነች እንግዲህ የሆነች ትንሽ ሱቅ። ሳሚ አንተ ደግሞ ኧረ በስመ አብ ቆይ እንጂ አንተ ጥሩ ሆነ እኮ ስታወራ እኮ ነውና የምንረዳት የኔ አባት። አይ አይደለም። አሁን ስሬስ ከሷ ጋር ፎሎ አድርጊያትና አውሪያት። ሀያት ችግር የለም። ሀያት ፎሎ አድርግኝ እሺ። እኔ እናት ይሄ ፕሮፋይል የሌለው ነው አይደል? ቆይ እስኪ ልያት። የኔ እናት አይዞሽ እሺ። ከመጣሽ ምን ያለው ይሄው ፎሎ ባክ አድርጌሻለሁ የኔ ማር። እኔ ማራኪ ይባላለሁኝ። ችግር የለውም። አንቺ በሰላም ነኝ እንጂ ከዛ ከመንገድ ጀምሬ ተቀብየሽ ስራ እስከምትጀምሪ ድረስ እንትን እልሻለሁኝ። አብረሽኝ ከኔ ጋር ትቀመጫለሽ። ከዛ ደግሞ ስራም የራስሽን ቢዝነስ ሰው ጋር ስትሰሪ ኑሮሽ ደግሞ ሰው ጋር መስራት የለብሽም። ግን የምትችይውን ያህል ሰው ጋር ሳይሆን የራስሽን ቢዝነስ እንድትከፍቺ እረዳሻለሁ። በገንዘብም ቢሆን በሐሳብም ቢሆን፣ ግን ከዛ በላይ ሰውነት ነውና የሚቀድም። እንደ እህትሽም እንደ እናትሽም ሁኜ እንደ ልጅሽም ሁኜ እኔ አግዝ። አንተም ባይ መጣብኝ አልቻልኩኝም። 25 ዓመት እኮ ቀላል አይደለም። በስመ አብ ወልድ። ማሚ በርታ በልንጂ ታው እንዴ። እሺ ማራኪ እሺ። ያው ሰማ አይሻለሁ ሚዲያ ላይ አንቺም በ2 ዓመት ገብተሽ እንደዛ ነገር ስታረጊ ስሰማ ምናምን ያው እኔ ጤነኛ እንዳልሆንኩኝ አውቃለሁ። አልሐምዱሊላህ ሁሉ ይነስፎ። እሺማ እኔ አላቅም። አሁን ያዩሽ ግን አይዞሽ እሺ የኔ እናት። እኔ ያለው ከጎንሽ ማርያም የምትፈልጊውን አረግልሻለሁ። የምችለውን ሁሉ አደርግልሻለሁ። ሰው ግን ይገርማል። መረዳት ያለበት እንደዛ አይነት ሰው ነበረ። እኛ ግን በጣም ተጨቃከን ማለት ነው። ስለዚህ አላቅም አውርቼም አላቅም። ያው እንደዚህ ማውራትም ስለማልፈልግ ነው። ምን ይወራል ይሄ? ያው ዝም ብለሽ መኖር ነው። ግን ያው ጸጸቱ ሚዲያ ላይ ስትገቢ ምናምን ውስጥሽን ያምሻል። ገባሽ? እና አልሐምዱሊላህ። አይዞሽ እኔ እናት አይዞሽ። እሺ
እናው መምጣት አስበሻል ወደዚህ? አዎ ትንሽ ያው ቆያለሁ እንጂ አራት ቆይ ነገ ዛሬ አትበይ። ሰው ግን እንትና እንደሱ አትበይሽ። ነገ ዛሬ ባልሽ ቁጥርማ ሐሳብሽን እየቀያየርሽ ነው የምትሄጂው። አሁን ፈጣሪ እንደው ሂጂ እንዳለሽ ወደ አገርሽ ነይ የኔ እናት። እኔ 2 ዓመት ከ9 ወር እንኳን ለቆየሁት አይደል እንደገና ሳስበው ደሜ ወደ ላይ ከፍ የሚልበኝ ገና ሳስበው እንኳን የኔ ያህል ዓመት ቆይተሽ ማለት እኔ ራሴን ራሱ እንደዚህ ማስተዋወቅ መናገርም አልፈልግም ነበረ። ግን ሳሚ የሚናገረው ነገር እውነትና በእኔ ላይ የሆነ ነገር ስለሆነ ለሌሎቹ ቀልድ መስሎ ስለሚታያቸው ለአንዳንዶቹ ከታች ስጽፍ ሳሚ አስገባኝ የዛሬ 15 ቀን 20 ቀን ምናምን እና እኔም እገባለሁኝ ምናምን ብዬም አላሰብኩም ነበርና ተናገርኩኝ፣ አለቀስኩ፣ ወጣልኝ። ግን ያው እንደዚህ አይነትም ነገር ስላለ እኔ እንኳን ያው በሲህር ነው ሴትዮዬ ሰታኝ ነው እንደዚህ እንዳንቺ ድሮ ቆቅ ነበርኩኝ ማለት ኃይለኛም ነበርኩ። ያው ከበፊትም እንደዚህ ብዙም የጠነከርኩኝ ባልሆን በራሴ ላይ እሰራ ነበር፣ ደህና ነበርኩ። ያው ቤተሰቦቼ የሉም፣ እህት አለችኝ። እናትና አባቴ እዚህ ከመጣሁ በኋላ ነው ያረፉት እና ሴትዮዋ ራሷ ናት በእጇ የሰጠችኝ። ነግራኛለች ደግሞ እንደዚህ ሸህ ስጪ ብሎኝ ነው ብላ በአፏ እኔ በግምት ምናምን ሳይሆን ተናግራለች። እና እንደዛ ነው ያው ተናግሬያለሁኝ ከዚህ ቀደም። ኢንሻአላህ መምጣት ሳስብ خلاص ፎሎ ካደረግሽኝ ለሳሚም እነግረዋለሁ፣ አሳውቅሻለሁ። አላህ ጋር ወይኔ አረ ወይኔ እኛ ልጆች ግን እናንተ በስማ አይዞሽ እኔ እናትን ያፈር ልብላልሽ የኔ ያህል ጊዜ አርማይ ቢልሽ ድምጽ አይሰማም። ሳሚ የሚውት ነህ። አሁን ገባችሁ? ከእናንተ ጋር የምጨቃጨቀው እለት ማንም አፉን የሚከፍትብኝ እንዲወድቃችሁ እንዳትቀሩ። ወድቃችሁ የሰው መሳቂያ ማንም በእናንተ ህይወት ነው መጫወቻ የሚያደርጋችሁ እንጂ ማንም በእናንተ መውደቅ የሚከንት የሚል የለም። ህይወቱን ነው የሚኖረው። ስለዚህ እንዳትወድቁ። ጊዜ ከረፈደና ዋጋ አሁን ሀያት መኖር ትችላለች፣ ግን የሚጸጽታት ነገር አለ። ሳትወልድ ባሏ ረስቷታል። አግብታ ነበር። አግብተሽ ነበር አይደል ሀያት? አግብተሽ ነበር አይደል? ጥሩ ስሜት ላይ አይደለች። እናንተስ ምን እየጠበቃችሁ? ያ ነገር አይመጣም ብላችሁ እየጠበቃችሁ የሚያዘናጓችሁ አሁን የሚያሳስቋችሁ ሰዎች ምኑ ናችሁ? አሁን የሚያሳስቋችሁ ሰዎች ምን እያደረጉ ነው? ነገን እንዳትኖሩ አይደል እያደረጓችሁ ያሉት አይደል እንዴ? ለዚህ ነው እርሳቸው የራሳቸውን አጀንዳ አንስተው ለዚህ ለሆዳቸው ለአንበሳቸው ለፎሎራቸው ለትንትናቸው ሲሉ እናንተ የምትበጠበጡት ለምንድን ነው? እናንተ ነገ ኑሮ የላችሁም፣ ህይወት የላችሁም፣ ነገ እስትንፋስ የላችሁም፣ ጊዜ የላችሁም። ማታ እኮ ነው የሆነ ቁርጥ እየበሉ ጥብስ እየበሉ እኮ ነው አጀንዳ የሚከፍቱባችሁ። እንበጣበጥ ምን ትሆናላችሁ? እንታረቃለን፣ ታርቀን ደግሞ ሌላ ቪዲዮ እንሰራለን ነው የሚባባሉት። ሞኝ እንዳትሆኑ እንዴ! እናንተ ህይወት ግን እንደዚህ እስከ መቼ ይቀጥላል እንዴ? ሁለት እንትኖች ምን እንደሚባለው አህያዎች ቢጣሉ የሚጎዳው ማን ነው? ሳሩ እኮ ነው። እነሱ እኮ አይጎዳዱ። ሳሩ ነው ከዱቄት የሚሆነው። እናንተ ሞኝ ትሆናላችሁ እስከ መቼ? ኖ ማለት ራሳችሁን መከልከል፣ ነገ ዋጋ እንዳትከፍ፣ የማንም መሳቂ የማንም አፍ መክፈቻ እንዳትሆኚ ዛሬ ላይ ኖ ማለት አለብሽ። ራስሽ ላይ ማለት አለብሽ። ያቆሰሉሽን ያደሙሽን ልትበቃያቸው የምትችይው ሰው ነሽ። ከፍ ብለሽ ተነሽ። የሰበሩሽን፣ የጣሉሽን፣ የካዱሽን በአንቺ ላይ ደርበው የወለዱትን
መሳቂያም ሁነሽ መቅረት የለብሽ። ተነስተሽ ከፍ ብለሽ እላይ ሆነሽ ታያቸው። ያኔ አንጀታቸው ርር ሲል ታያቸዋለሽ። ድብን አቤት ሴት ልጅ እኮ ልባ ሲያብጥ እኮ ምንም ነገር ማተራመስ ትችላለች። ምን ሆነሽ ይሄ ጠማማ ወልፋሻ እሱም ሰው ሆኖ ክዶሽ አንቺ በሱ ምክንያት ተሰብረሽ ትቀሪያለሽ። እሱ እኮ ሌላ ሴት ጋር ያውንም የተተመረመረ አንቺ ግን የተሻለ ሰው ሆነሽ ለምን አትታዩ? ወድቃለች ብለው የረሱሽ በቃ ጥለናታል፣ ቀብረናታል፣ ከዚህ በኋላ እሷ ሰው ሆና አትነሳም ያሉሽን ሰዎች ተነስተሽ ለምን አታሳያቸው? ተነስተሽ መነሳት የምትችይው ግን ዛሬሽን እያስተካከል ስትሄጂ ነው። ዝም ብለሽ እዚህ ወሬ ምን ያደርግልሻል? ወሬ እኮ ማለት እኮ አጥንት የለው ብትን በጆሮ የሚገባ ሚጥሚጣ መቃጠል መናደድ ነው። ሌላ ምን ይጠቅምሽ? አንቺ አጥንትሽን ለምን ትሰብሪያለሽ? ስንት ሺህ ዓመት ነው የምትኖሩት? ለዚች አጭር ጊዜ እንዴ እንኳን አዝናችሁበት፣ ተከፍታችሁበት፣ አልቅሳችሁበት፣ አማራችሁበት፣ ቆይ ስንቱን ነገር ሆናችሁበት ነው ይሄ ጊዜ የሚያልቀው? እንዴ ሰላማችሁን ፈልጉ እንጂ እንዴ ጤናችሁን ፈልጉ እንጂ። የመጣችሁት እኮ የሆነች ነገር ለመቀየር ነበር፣ የሆነች ለውጥ ለማምጣት፣ የሆነች ገንዘብ ለመያዝ። አሁን ከገንዘቡ አልፎ ሌላ ጣጣ፣ ሌላ ኮተት ውስጥ እኮ ነው ያላችሁት። ሌላ ማንነት ውስጥ እኮ ነው ያላችሁት። የሌለባችሁ ማንነት፣ ቤተሰብ የማያውቀው ማንነት ይዛችሁ ነው እኮ ያላችሁት። ተነሽ እንጂ ዛሬ ነቅተሽ ሰው ካልሆንሽ የሰው መሳቂያ፣ የሰው መጫወቻ ነው የምትሆኚው። አሁን የምታያቸው ቲክቶከሮች ወልደው አግብተው ሰው ሆነው የራሳቸው ህይወት ይኖራሉ። ቀራል የዛሬ ዓመት 5 ዓመት ሌላ ሰው ይተካል። አንቺ ግን አለሽ እስከ ዛሬ ስንት ዓመት? 15 ዓመት፣ 20 ዓመት፣ 30 ዓመት እያልሽ መቁጠር ምን ያደርጋል? ጦር ሜዳ ነው እንደ ያለሽው የምትቆጥር ያለሽው እኮ ሰው ሀገር ላይ ቴንጅ ቤቲ ስራ የለኝም እያለች ነው። ስራ ፈልጉላት እስኪ ተጋገዙ። የት ሀገር ነው ያለሽው ቤቲ? የት ሀገር ነው ያለሽው? ስራ ያጡ ሰዎች ህመማቸው ብዙ ነው፣ ለቅሷቸው ብዙ ነው፣ ጉድለታቸው ብዙ ነው። ስራ ፈልጉላት። ቤቲ የት ነሽ? ሳውዲ ነሽ? ሳውዲ ነች? ሳውዲ አለች አይደለችም? ዱባይ ነው ያለችው። ኖ ሳውዲ ነኝ አለች። ስራ ያላችሁ ሳውዲ ነኝ አለች። አይደለም ዱባይ ነች እንጂ ቤቲ ቺት ኖት ያስገባት። ፎሎ አርጉኝ ነንም። እሺ ፎሎ አርጉኝ። ቀዘቀዘብኝ። ኮፒ ሊንክ አርጉኝ እና ይዞሽ በቃ ልወጣ ነው። ሀያት ሳሚ በማንኛውም ሰዓት ታውራኝ። እሺ አውሩ። ስልክ ቁጥር ተቀያየሩ። ትመጣለች በቅርቡ። ፎሎ አርጊያታለሁኝ እና መልሼላታለሁ። መለሽልኝ ሀያት የት ሄደች? እኔ እናት አይ ፎሎ ይነሽ ሰራኒ ፎሎ ይነሽማ ለኔ እናት ዋይዞሽ። እሺ ማርያም ምን ይረዳ? እኔ ከኔ ስራ ቢሆን አስገባሻለሁ። እሺ እናቴዋ በጣም ያሳዝናል ግን በእውነት እንደው እንደዚህ በዚህ ደረጃ ሰው ራሳችንን እስከምናጣ ድረስ ሰው ቤት ሆነን እንደው ምንድነው እኛ ግን የገጠመን? ሳሚ በትልቁ አረከኝ። እኛ ግን ምንድነው የገጠመን? ስለዚህ አይዞሽ እኔ አለሁኝ። እኔ በነገራችን ላይ ማራኪ ትባላለች። የዛሬ ናርገውና ዱባይ ነው ማቃት። ጎበዝ ነች። በጣም ብዙ ተሰጥኦ ያላት ሰው ነች። ከ5 በላይ አልበሞች አሏት። ብዙ ዘፈኖች አውጥታለች። አሁን ደግሞ ቆንጆ ባህር ዳር ላይ ቁጥር 1 ቁጥር 2 አዲስ አበባ ላይ ከፍታለች። ሞዴል ነች። ኳታር ተጠርታ ለትልልቅ ፕሮግራም ኢቨንት ተጠርታ ትናንት ስደተኛ ሆና ስታለቅስበት ሽንት ቤት ውስጥ ስትተኛ እኔ ማቃታለሁ። ከሽንት ቤት ውስጥ እንድትወጣ የታገልኩትን ቀንን ያስታውሰዋለሁ። ከዛ ወጣ ዛሬ ቤት ገዝታ ቤተሰቦቿን አስከብራ እራሷ ተከብራ ከአንድም 2 ቁጥር 2 ሰራተኛ ቀጥራ ተንቀባራ የተንደላቀቀ ህይወት ነው የምትኖሩ። አስባችሁታ? ከሰው ቤት የወጣች ልጅ ነች። እንደሷ መሆን ማን ያቅተዋል? ቤተሰብ አገዛት? ማን አገዛት? ማንም። የምታመልከው አምላክ ነው ያገዛት። እኔና እሷ ራሷ ትናገር በምን እንደምንተዋወቅ። እኔ ግን ባህር ዳር ድረስ እጄ ቤቷን የማይቼዋለሁ። እዚህም ያለውን ቤቷን ተከታትዬ አይቻታለሁ። ከጎኗም ነበር። እውነቱ ይሄ ነው። በደንብ ጠንቅቃ ታገኛለች። እናንተ መለወጥ ትችላላችሁ። ማንም መሳቂያ መለወጥ ኖ ማለት ትችላላችሁ። ባዶ እጇን ነው ከዚህ ሄደችው። ንገሪያቸው።
ምን ይዘሽ ሄድሽ? አንድ ቲቪ ብቻ ለእናትና ለአባቶቼ እና የኔን ቅማል የለበስኩትን ልብሴን አንድም ሳልገዛ ስልክ እንኳን አልቀየርኩም። የተሰበረ ሳምሰንግ ስልክ ነው ይዤ የገባው። ለምን አላማ ስለነበረኝ። ከዛ ደግሞ ያገኘሁት አላይም ቤተክርስቲያን ነው ያገኘሁት። ቴንክ ዩ። ኢትዮጵያ ሄደሽ ዲዛይነር ተማረች። ዲዛይነሯን ተምራ ኢትዮጵያ ሄደሽ ዲዛይነር ተማርሻል? ስራውን ጀምሬ ነው ዲዛይን አሁን የተማርኩ። ዲዛይን አሁን ነው የጨረስኩኝ። መጀመሪያ ግን ብዙ አልበሞች አውጥተሻል። ትልልቅ ነጠላ ዜማ ሙዚቃ ነው የሰራው። እሱንም ሰው ቤት ሁኜ እዛው ሁኜ ራሴን ለመታወቅ ወይ ደግሞ ራሴን ለማውጣት እንጂ ዘፋኙኛ አይደለም። አሁን ዘፈኑን አክቹአሊ አቆምኩት። 5 ነጠላ ዜማ ሰርቻለሁ። በጣም ይገርማል። መክሊቴን ደግሞ እግዚአብሔር ደግሞ ሲሰጠኝ እኔ ሙዚቃውን አቆምኩና ወደ እምወደው ስራዬ እግዚአብሔር ጥሩ ነገር ሲያመቻችልኝ ወደ እምወደው ስራ መክሊቴን ልክ እንዳየሁኝ ይሄ ሙዚቃ እርግፍ አረኩና ወደ ዲዛይነርነቴ ገባው። አንዳንድ ሰው የሆነ ጥቅም ቢያገኙ ደግሞ ዝና ሲኖረው እዛ ቦታ ላይ ዝም ብሎ ልክ ሰው ቤት አሁን እንደምንመላለሰው 2 አመት 3 አመት እንቆይበታለን። እኔ ግን ሰው ቤትም ስሰራ ስቃይን አይቻለሁ። ሳሚን ያገኘሁትኝ ሻርጃ ማነው አላይን ቅዱስ ገብርኤል ቤተክርስቲያን ነው እና የዛኔ ደግሞ የተደበደብኩበት ሽንት ቤት ውስጥ ሁሉ አሳድረውኝ የ4 ወር ደሞዝ ተቀምጬ 9 ወር በቃ ምግብ እንጀራማ ይናፍቀኛል። የኢትዮጵያ ቋንቋ ራሱ ይናፍቀኝ ነበር። አገኘሁትኝ የዛኔ ገና ሳየው በሚዲያ ነበር ማቀው። እየሮጥኩ እጄ ነው አንገቱ ስር የገባሁኝ። ከዛ አይዞሽ ይቀየራል አሁን እንዴት መጣሽ እዚያ ላይ እዚህ በስንት መከራ ነው የመጣሁኝ አልኩትኝ። ከዛ አሁን አንቺ ጥሩ ቦታ ትደርሻለሽ ብቻ አላማ ይኖርሽ አለኝ። ኢትዮጵያ ውስጥ ገብቼ ዘፈን መዝፈን ነው የምፈልግ ነበር ያልኩት። የዛኔ ያስታውሳለሁ። ህልምሽ ላይ ትደርሻለሽ ግን ራሽን ጠብቂ፣ አንቺ ከተጎዳሽ በኋላ ህልምሽን ማታገኙ ነው ያለኝ የዛኔ። ከዛም ወጣው ከዛ ቤት 2 አመት ሻርጃ ማነው አላይን ተቀመጥኩ። አላይን እዛ ተቀመጥኩና ልክ 2 አመት ሊሞላኝ 3 ወር ሲቀረኝ 2 አመት ከ9 ወር ነው አረብ ሀገር የቆየሁኝ። ሌቱ ራሱ አልነጋልኝ አለ። እንግዲህ 2 አመት እኮ የተቀመጥኩባቸው ወረቀት ያሰሩልኝ በጣም መልካም ሰዎች ናቸው። እስካሁን ድረስ ሁሉ ያወሩኛል። ግን ወስኛለሁ እኔ የፈለገ ቢመቹኝ ራሱ ከ2 አመት አንዲት ቀን ካደርኩኝ ያችን አዳር እግዚአብሔር ሆይ እውነትም አትወደኝም እያልኩኝ ለራሴ ቃል ገባሁኝ። ኢትዮጵያ ሄጄ ብዙ እንግልት እንደሚደርስብኝ አውቃለሁ። ምክንያቱም ብሬም ሊያልቅ ይችላል በሆነ ነገር ግን እየወሰንኩ ጧትም ማታም ኢትዮጵያ ብሄድ ቢያንስ ቋንቋ አወራለሁ። ኢትዮጵያ ብሄድ ቢያንስ ቤተሰቦች አሉ። ኢትዮጵያ ብሄድ ቢያንስ ራበኝ ብዬ ጩሄ ሰው ምግብ ያበላኛል እያልኩኝ ወሰንኩ። ልክ 24 ሰዓት ሳይሞላኝ በዛች ዕለት እሄዳለሁ አልኩኝ። በሰላም ሸኙኝ ወደ ሀገሬም ስገባ እኔ አንድ ቲቪ 65 ኢንች እና ልብሴን ብቻ ነው ይዤ ሄድኩኝ። የባህል ልብስ ወላ ታይት ወላ ቁምጣ ወላ ይሄ ምናምን ይሄ ጥፍር ቀለም ምናምን ላክስቴ ልጅ ላጎቴ ልጅ ለምወደው አባቴና እናቴ እንኳን ጫማ አላስኩኝ። ባዶ እጄን የገባሁ። ምን አመጡ? ምንም አላመጡ። እንኳን ደህና መጣሽ ነው ያሉኝ። የታል የኔ ስጦታ የታል ምናምን ቢሉኝ ያ ሰው ዘመዴ እንዳልሆነ ነው እኔ ማረጋግጥ። ምክንያቱም ስቃይን ስለማቀውዛ ለምን ለነሱ ልብስ አግበሰብሳለሁ? እኔ ሞቼ በሄድም እኮ ሬሳይን ነው የሚቀበሉኝ ማለት እኮ ነው። ሬሳይን ግን አይጠይቁትም። እኔ በህይወት ስለሄድኩኝ ግን እንኳን ደህና መጣሽ ብሎ ብቻ መቀበል አለባቸው። ያጉረመረሙ ሰው አሉ፣ የዛኔ ሊኖሩ ይችላሉ። ግን እናትና አባቶቼ ግን መረቁኝ፣ እንኳን ደህና መጣሽ አሉኝ። እዛ ቲቪ ብርቅ ነበረ ወደ ገጠር ስለሆነ 65 ኢንች ቲቪ ገረገድኩላቸው። አባቴ ሲወጣም ሲገባም ልጅ የተባረክ ይላል። የሰፈሩ ቀበሌ ህዝብ መጥቶ ያያል። በቃ እንዲህ ነው እና ስማርት መሆን አለባቸው። በእውነት እንደዛ አድርጌ ያናሳለፍኩኝ። ከዛም ተመረቅኩ ቤተሰቦቼ ጋር እዛው ቤተሰቦቼ ጋር እናትና አባቶቼ 3 ወር ተቀመጥኩና ሙዚቃዬን ደግሞ በላይ መስራት ጀመርኩኝ። ከአረብ ሀገር ሂዳ ሙዚቃ ወጣች እየተባለ በቃ በጣም ትንሽ ታዋቂ ሆንኩኝ። ከዛ ግን ቀሚሱን ወደዱት፣ ድምጼን ሳይሆን ቀሚሱን ወደዱት። እዚህ ጋር ማስተዋል ያለባችሁ እግዚአብሔር ሲወዳችሁ ባልሆነ መንገድ አሳልፎ ከዛ መክሊታችሁን ይሰጣችኋል። ግን በጊዜ መንቃት አለብን። እኔ አሁን አልነቃ ያልኩኝ ትዳር ላይ ነው ማለት ለማግባት ያቃል ሳሚ ራሱ እንደዚህ ወጣ ገባ ላልሁኝ ይሄ ብቻ ነው ይሄንን አልወስን አልኩኝ። ግን ደግሞ መወሰን እንዳለብኝ አሁን አግባሽ የሚል ሰው ፎሎሽ ጨመረ አላገባውም ስትል ሰው እኮ ይለያል። ኧረ ሰው ይለያል። አሁን በቃ የትዳር ጥያቄ የምረኔ እውነቴን ነው ማወራ አይደለም ማለት ሰው። ከዛ ግን እንደዛ ሆኖ እኔ ሙዚቃሽ ምናምን ሲሉኝ አልሰማም። እኔ ሰንበት ተማሪ ነበርኩኝ።
ግን እዛ ጋር ቀሚስሽ ሲያምር ነው ያሉ። አይ በኃጢአትም ውስጥ ነው እግዚአብሔር እንደሚስበኝ አየሁትኝ። ከዛ በኋላ ልክ ያን ቀሚስ ስክሪንሾት እያረጉ ሲልኩልኝ ከዘፈለ ሸጥኩኝ። ስሸጥ 2000 ብር 1000 ብር 500 ብር ማትረፍ ጀመርኩኝ። በ3 ወሬ ሱቅ ከፈትኩኝ። በ3 ወሬ ኢማጂን አስቡት። በ3 ወር ሱቅ ከፈትኩኝ። ከዛ የሆነች ልጅ የምፍራዝ የምትባል የጎንደር ልጅ ናት። ብሬ አልቆ ለወሎ ተፈናቃይ ታስታውሱ ከሆነ ዱባይ ድረስ ሂጄ በራሴ ተነሳሽነት 961 ኪሎ ልብስ ሰብስቤ ወስጄ ነበረ በራሴ ትኬቱም ሁሉንም የሚያቅሰው ያውቃል እዚህ ጋር። ከዛ ብሬ ያለቀብኝ ለጉምሩኩም ከፍዬ ለቤት ክራይ ምናምን ለመኪና ክራይ። ከዛ አንድ የጎንደር ልጅ 40 ሺህ ብር ላከችልኝ ልብስ ስሪልኝ ብላ። ግን ሚዲያ ላይ ስጠፋ እንደተቸገርኩ ገብቷት ነው። እንደውም ሰሞኑን አግኝቻት ነበር። የጎንደር ልጅ ናት። የምፍራንዝ ትባላለች። ሁሌም ከእግዚአብሔር በታች እሷን ነው ማመሰግናት፣ ከእናት ከአባቶቼም በላይ ከቤተሰቦቼም በላይ። ከዛ እንደዛ ሆነ። እቁብ ገባው ምንም ሳይኖረኝ የዛች የእህቴን 40 ሺህ ብር ይዤ እቁብ በሳምንት 20 ሺህ ብር በወር 80 ሺህ ብር ገባው። ሳሚ መጦ ሱቄን አይቶታል። ከዛ 1,200,000 ሺህ ብር ነው የሚደርስ። ይሄ እቁብ ደግሞ አጋጣሚ ቶሎ ብሎ ደረሰኝ። እየሸጥኩኝ ልክ ሲያልቅ እቁቡ አዲስ አበባ ላይ መጥቼ ብራንች ከፈትኩኝ ማለት ነው በአመቴ። እና ግን የኔ ሳይሆን ይሄ ሁሉ ነገር እግዚአብሔርም ስላገዘኝ ነው። ግን ሃይምሯችሁን ለኔ ልኖር ማለት አለባችሁ። ሁልጊዜ ሁሉን የምናገር ሳሚ አንተን ባለውለታዬ ነህ። አመሰግናለሁ። በጣም ነው የማመሰግነው። ጀግና፣ የኔ ብርቱ፣ የኔ ጠንካራ ሴት ስላለፈ እኮ ነው እንደዚህ ማውራ። እናንተም ደግሞ መነሳት አለባችሁ፣ ኑ ማለት አለባችሁ። ማን ነው ከዛ ጉድጓድ ውስጥ ተከቶ እንድትቀሩ? እኔ የምፈልገው ከእናንተ ተቀርቅራችሁ እንዳትቀሩ፣ ተሰንቅራችሁ የማንም መጫወቻ የማንም መናጫ መሳቂያ ሆናችሁ እንዳትቀሩ። እንዴ ከእናንተ ያልተሻለ ሰው እየተጫወተባችሁ እኮ ነው ያለው። እናንተ የተሻላችሁ ናችሁ። የተሻለ ሰው ደግሞ የተሻለ ነገር ነው የሚገባው። ቆንጆ ናችሁ፣ ታምራላችሁ። ውጡና ሰውን በቃ እግዚአብሔር የሚወደው ቦታ ላይ ተገኙ። እግዚአብሔር ይረዳቸዋል። እሷ ብር ብትፈልግ ኑሮ የስራ ቦታ ተመችቷት ነበር። ብትቆይ ኑሮ ዛሬ የደረሰችበት ጋር ትደርስ ነበር። አንዳንዴ ቆራጥ ነው መሆን ያለባቸው። የቤት ሰራተኝነት እኮ ታፔላ አይደለም። የቤት ሰራተኝነት እኮ ይሄ የተሰጣችሁ አርማ አይደለም። የቤት ሰራተኝነት እኮ ይሄ የምትሰደቡበት የምትዋረዱበት መሆን የለበትም። ልትከበሩ የሚገባበት ቦታ ላይ ተገኙ። ምን ጊዜ የምትከበሩበት ቦታ ተገንታችሁ ልትከበሩ የሚገባው ቦታችሁን ነው የሚያዩት። ስለዚህ ይሄ አሁን የሚያዘናጓችሁን፣ የሚቀልዱባችሁን፣ እንቅልፍ የሚያሳጧችሁን፣ በዙሪያችሁ አጥር ሆነው ተዋን ሆነው ጊንጡ ነው ወላችሁ ላይ የተጣበቁ የማይረቡ ጓደኞቻችሁን ተውና የራሳችሁ ህይወት ነው። እነሱ ዓላማ ቢስ የሆኑ ሰዎች ከጀርባችሁ አሉ። እርግጠኛ ነኝ ከአንድ እህታችን ጀርባ ተስፋ የምታስቆርጥ ሁሉ ነገሯ ሁሉ የማያምር ስለ ወንድ ብቻ የምታወራ የምትላገግ የምትጃጃል አስወጧት። ከላያችን ላይ አስወግዷት። ካንሰር ነች። አየሽው ደረቱ እንዴት ያምራል፣ ቂጡ ያምራል። ኧረ ምን አገባሽ? ትደርሽበታለሽ። እናት ውጭና ከዚህ ይች ሰውኝ ታያቸው። እነሱ ይበጡ። ተስፋ ቆርጠው ደግሞ ሌሎችን ተስፋ ለማስቆረጥ የሚሯሯጡ ሰዎች አሉ። በአንቺ ፀጉር፣ በአንቺ መልክ፣ በአንቺ ቅልጥፍና፣ በአንቺ ደሞዝ የምትቃጠል የምትቀና ግን ለአንቺ ጥርሷን የምታሳይ ሆድዬ የኔ ፍቅር የኔ ቆንጆ ትላለች። ከጀርባ እኮ ሌላ ነገር ነው የምታደርገው። አያስፈልግም። ካልወልይ ዝም ብላ እዚህ ተጣብቃ ምን ትሰራለች? ዝቅ አትበሉ። ዝቅታችሁን ነው የሚያዩት። ዝቅ ስትሉ አናታችሁ ላይ መጥቶ ፊት ሊልም ይፈልጋል። ኖ ቀና በይ። ሙሉ መሆንሽን ነው ለእሷ ማሳየት ያለብሽ። አትናገሪ። ኮተትሽን ሚስጥርሽን አትናገሪ። ዝም በይ። ዝም ስትይ አንቺነትሽ ይናገራል። ምን ማለት ነው? እንዴት ትዋረዳላችሁ? የማን መጫወቻ ትሆናላችሁ? ከማን ነው የተፈጠራችሁ? ይሄ ነገር መቅረት አለበት። ይሄው 20 ዓመት በላይ በሰው ሀገር ላይ 23 24 ዓመት በሰው ሀገር ላይ ቀልጣ የቀረችና በ2 ዓመት ተነስታ ደግሞ ሰው የደረሰበት አሁን ቆጥራ የማጨርሰው ገንዘብ ያላት ልጅ ሁለቱን አመጣውላችሁ። የትኛው ይሻላችኋል? ምረጡ። ምርጫ ነው። ስለ ሰው ምን አገባችሁ እንዴ? ስለ ሌሎች ምን አገባችሁ? ስለ ሰው ፎሎወር ምን አገባችሁ? እነሱ እኮ እናንተን መተዳደሪያ አድርገው ነው የሚኖሩት።
እናንተ ጋር ማን ይተዳደርላችሁ? ለእናንተ ምን አገባችሁ? በሰው አጀንዳ በሰው ትዳር ምን አገባችሁ? ህይወት ይሆናችኋል፣ ነገ አበባ ይሆናችኋል። ይሄ እኮ መንፈስ ነው እንጂ ወዳችሁ አይደለም እኮ። እናንተ እኮ ቤተሰብ ሲያሳድጋችሁ ጨዋው ናችሁ፣ አንገታችሁን ደፍታችሁ ተከብራችሁ። እሷ እኮ ስርዓት ያለችን ከነ ድንግልናችሁ እኮ ነው ስደት የተሰደዳችሁ እንዴ። አንዳንዶቻችሁ እኮ ድንግልናችሁ ራሱ ይረሳችኋላችሁ እንዴ። ምን ሆናችሁ እንዴ? ይሄ ከዚህ በላይ ምን ሞታል? ትንሽ ኖቤ ከልኪዩ ራስሽ። ስለ ሰው ምን አገባሽ? ስለዛ ሰው ምን አገባሽ? አንቺ የሚመለከትሽን የሚያተርፍሽን ነገር ቼክ ለምን አታደርጊ? ትንሽ ጨካኝ ቁረጭ። ማንም ሊጎትትሽ፣ ማንም ወደኋላ ሲያስርሽ አትታሰሪ። ማንም ጅጅ ሲያደርግሽ ኖቤ። ለምን ቤተሰብ አተምጭ ካለ እነሱ ያንቺን ህይወት ይኖሩልሻል? አይኖሩልሽ። ስትሞች እኮ ነው በቆዳሽ አይቀበሩ። ለራሳችሁ የሚሻላችሁን የምታውቁት እናንተ ናችሁ። ህመማችሁን የምታውቁት እናንተ ናችሁ። ድካማችሁን የምታውቁት እናንተ ናችሁ። የእናንተ ውስጥ ጫማ ውስጥ ካልሆነ ማን ይረዳሻል? እናትሽ አትረዳባትሽ። ለምን ቤተሰብ እንዳይረዳሽ ዝንጥ እያልሽ የሆነ ባህል ልብስ የሆነ ነገር እየለበሽ ፎቶ ትልኪያለሽ። ችግርሽን አውርተሻቸው አታውቂም። አሁን ሲደውሉልሽ እኮ ደክሞኛል እናቴ፣ እኔ ደክሞኛል። ለምንድን ነው እኔን የምትከለክይኝ? ምንድን ነው አንቺ እኔ የምትከለክይኝ? ቆይ ልጅሽ አይደለሁም? በያት እስኪ አስደንግጫት። እናንተ ታናሽ እህትሽ ወደ ስደት እንድትመጣ እኮ አድርገሻል እኮ በላክሽው ልብስ በላክሽው ፎቶ። ይሄው እህትሽ ሂዳ ሰውና በሰው ሀገር ላይ እንደዚህ አምሮባታል። አንቺ እዚህ አጠገቤ ላይ እንደተዋን ተጣብቀሽ ወይ ሰው አትሆኚ ተብላ ከትምህርቷ በገበታ ተማራ ተገፍታ እኮ የመጣች እህታለች በእህቷ ምክንያት። ብዙዎቻቸው እህቴ ነች ያስመጣች። ከእህታቸው ጋር እኮ ጥለኛ የሆኑ አሉ፣ የማይነጋገሩ አሉ እንዴ። ምን ሆናችሁ? አሁን ትላንት ላይቭ ላይ ባል የፈለገችው ልጅ በጣም ነው ያዘንኩት። ማዳም ቤት ሆና ምን ጉድ ናት? ተው፣ ግራ ገብቷቸዋል እኮ አሁን ሰው ባል ይመርጣሉ እንዴ። ይሄ ሰውዬ ሰው ሊያደርግሽ ነው? ሮቦት ሊያደርግሽ ነው ወይስ ምንድን ነው? በቲክቶክ የመጣ ባል ምንድን ነው? እቃው ሳለው ቼክ አድርገሻል? እቃ እንኳን ላለው ሊኖረዋል እርግጠኛ ነሽ? ይሄ ሸለፈታም በቲክቶክ ለቲክቶክ የሚሽከር ሴት ቂጥ ለቂጥ የሚያይ እውነት ትክክለኛ ወንድ ነው ወደ ህይወትሽ የመጣው? ያልተገረዘ ሰው ምን ያደርግልሽ? ይሄ በቲክቶክ መጥቶ ትዳር የሚፈልግ ሰው አልተገረዘም። ቆለጣም